መዝሙር 85 ለመዘምራን አለቃ የቆሬ ልጆች መዝሙር። እግዚአብሔር ሆይ ለምድር በጎ ውለሃል፣ የያዕቆብንም ምርኮ መለስ፣ የሕዝብን በደል ይቅር አልህ፣ ኃጢአታቸውንም ሁሉ ሸፈንህ። ሴላ። መዓትን ሁሉ አራቅ፣ ከብርቱ ቁጣም ተመለስ። መድኃኒታችን የሆነ አምላክ ሆይ መልሰን፣ በእኛ ላይ የተቃጣውን ቁጣን መልሰው። የምትቆጣን ለዘላለም ነውን? ቁጣህ እስከ ትውልድ ይቀጥላልን? ሕዝብ በአንተ ሐሴት ያደርግ ዘንድ መልሰህ ሕያዋን አታደርገንምን? እግዚአብሔር ሆይ ምሕረትህን አሳየን፣ ማዳንህን ለግሰን። እግዚአብሔር አምላክ የሚናገረውን እሰማለሁ፣ ለሕዝቡ ለቅዱሳኑ ሰላምን ይናገራልና። ዳሩ ግን ወደ ከንቱ ምግባራቸው አይመለሱ። ክብሩ በምድራችን ይኖር ዘንድ ማዳኑ ለሚፈሩት በእርግጥ ቅርብ ነው። ምሕረትና ታማኝነት ተገናኙ፣ ጽድቅና ሰላም ተቃቀፉ። ታማኝነት ከምድር በቀለች፣ ጽድቅም ከሰማይ ተመለከተች። እግዚአብሔር በጎ ነገር ይለግሳል፣ ምድራችንም ፍሬዋን ትሰጣለች። ጽድቅ በፊቱ ይሄዳል፣ ለአረማመዱም መንገድ ያዘጋጃል። አሜን። መዝሙር 85 የቆሬ ልጆች የደረሱት መዝሙር ነው ይለናል። የቆሬ ልጆችን ደግሞ አስተዋውቆናል ከ84 ጀምሮ። 84 ላይም አውርተናል። የቆሬ ልጆች ማለት ሌዋውያን ናቸው። ዘሁልቁ 3 ላይ ስራቸውን እናገኛለን፣ አገልግሎታቸውን። ዘሁልቁ 3 ላይ እግዚአብሔር ለአገልግሎት የለያቸው የእስራኤል ነገዶች ናቸው። ከእስራኤል ነገዶች መካከል አንደኛው ናቸው። ከ12ቱ አንዱ የያዕቆብ ልጅ ሌዊ አለ። የሌዊ ልጆች ለዚህ ስራ ተመርጠዋል ማለት ነው። እና ልጆቻቸው በሙሉ ከግብጽ ከወጡ በኋላ የእስራኤል ልጆች በሙሉ ከግብጽ ከወጡ በኋላ አሁን በሲና ምድረ በዳ ላይ ድንኳኑ ተተክሎ በሙሴ አማካይነት እግዚአብሔር ባዘዛቸው ትእዛዝ መሰረት ድንኳን ውስጥ እንዲያገለግሉ ተሰጥቷቸዋል ሌዋውያን። እና የሌዊ ልጆች 3 ናቸው። የሌዊ 3 ልጆች ስማቸው ጌድሶን፣ ቀዓት እና ሜራሪ ይባላል። ያስፈልጉናል እነዚህ ስሞች። ዘሁልቁ 3:6 እና ዘሁልቁ 3:29 እስከ 32 ላይ እናገኛቸዋለን። ጌድሶን የራሱ ልጆች አሉት፣ ቀዓት የራሱ ልጆች አሉት፣ ሜራሪ የራሱ ልጆች አሉት። እነዚህ ሌዋዊ ይባላሉ። የነ ጌድሶን እና የነ ሜራሪ ስራ ከነ ልጆቻቸው ምን አይነት ስራ ነበር የሚሰሩት? የድንኳኑን አገልግሎት ያገለግላሉ። ሙሴ ብዙ አይነት ስራ ሰጥቷቸዋል። የስራ ዝርዝራቸው ዘሁልቁ 3 ላይ አለ፣ ዘሁልቁ 4 ላይ አለ እና የስራ ዝርዝራቸውን ተሰጥቷቸዋል። ግን ምንድነው ብዙ የሸክም ስራ አይሰሩም። ብዙ ሸክም የለባቸውም። ጌድሶንና ሜራሪ በጣም የሸክም ስራ የሚጠይቅ ስራ የሚሰሩት እነማን ናቸው? የቀዓት ልጆች። ቀዓት በጋሪ ማመላለስ አይፈቀድለትም። ንዋየ ቅዱሳት የሚባሉትን ንዋየ ቅዱሳት ማለት በድንኳን ውስጥ በእግዚአብሔር መገልገያ ስፍራ ውስጥ ያሉትን እቃዎች ማለት ነው። ካህናቱ በልዩ ጨርቅ ይጠቀልሉትና ትከሻቸው ላይ ያስቀምጡላቸዋል። ለቀዓት ልጆች ነቃት ማለት ነው። እና በጣም ያው እየደከማቸው ይመጣል። ህዝበ እስራኤሉ ከድንኳኑ ወጥቶ ማለትም ከሆነ ስፍራ ላይ ተነስቶ ወደ ከነዓን ለመግባት የሚያደርገው ጉዞ ላይ ናቸው። እና በየቦታው ያርፋል ድንኳኑ። ከዛ ስፍራ ላይ እቃውን ያስቀምጡታል። እነሱ እቃውን መንካት አይፈቀድላቸውም። ለካህናቱ አሳልፎ ይሰጣሉ። ካህናቱ በጨርቅ ጠቅልለው አሁንም ለመነሳት ሲነሱ ትከሻቸው ላይ ያስቀምጡትና ያሸክሟቸዋል። ጋሪ መጠቀም አይችሉም። እነዚህ ቀዓታውያን የሆነ ስፍራ ላይ ጋሪ ተጠቅመው የዳዊት ታሪክ ውስጥ ነው በእርግጥ። ከዛ በእጁ ለመደገፍ ሲል የተቀጸፈው እነሱ መንካት አይችሉም። የቃል ኪዳኑን ታቦት አንድ ካህን ነው የቃል ኪዳኑ ታቦት ጋር መግባት የሚችለው፣ እሱም የስርየት ስራ ሰርቶ። እና እነዚህ ቀዓታውያን በጋሪ አትሸከሙም፣ በትከሻችሁ ላይ ትሸከማላችሁ። እና ለተወሰነ ጊዜ ነው የምትሰሩት። የት እስክንገባ ነው? ከነዓን ገብተን ድንኳኑ አንድ ወጥ ቦታ ላይ እስኪተከል ድረስ ነው። ይህ ዘላለማዊ ስራ አይደለም። ለትንሽ ጊዜ ተሸካሚዎች ሁኑ የተባሉ የሌዊ ልጆች ናቸው። እና ቀዓታውያን በማን መቅናት ጀመሩ? በጌድሶንና በሜራሪ መቅናት ጀመሩ። አንደኛ ስራውም አድካሚ ነው። በጣም ትልልቅ እቃን ማንሳት መሸከም ይጠይቃል። ስለዚህ ማጉረምረም ጀመሩ። ይህን ማጉረምረማቸውን ደግሞ የምናገኘው ዘሁልቁ 4 ከ1 እስከ 15 ላይ ነው። ረጅም ነው። ቁጥር 15 ላንብብላችሁ።
ቀዓታውያን ለመሸከም ይምጡ ይባላል። እንዳይሞቱ ግን ንዋየ ቅድሳቱን መንካት የለባቸውም። ስለዚህ በመገናኛው ድንኳን ውስጥ ያሉትን እነዚህን ዕቃዎች የሚሸከሙ ቀዓታውያን ናቸው ይላል። ከዛ ዘሁልቁ 16 ላይ ያኔ በጣም ማግሮምረም ጀመሩ። ምን ብለው ነው የሚያግሮመርሙት? ለምን የክህነቱን ስራ አጠቃለን አንይዘውም ይላሉ። ለምንድን ነው የሸክም ስራ ብቻ ለኛ የሚሰጠን? ሙሴን ለምንድን ነው የምንሰማው? ሙሴንም አሮንንም መስማት የለብንም። ከአሮን ክህነቱን መውሰድ አለብን። እኛ ለራሳችን ስም ካህናት መሆን አለብን ብሎ ያስባሉ። ይሄ ደግሞ ለራስ ስም ብሎ መንቀሳቀስ አመጽ ነው አይደለም? አመጽ ነው። ለራስ የሆነ ነገር ማበጃጀት። የእግዚአብሔር ልጆች ከዚህ ቀደምም ሲያምጹ የሚወድቁት በዚሁ አይነት አመጽ ነው። እግዚአብሔር ባስቀመጣቸው ስፍራ ላይ አንሆንም ሲሉ ያምጻሉ ማለት ነው። ስለዚህ እነዚህም የቀዓት ልጆች በሙሴና በአሮን ላይ ያምጸው 250 ሰው አሳምጸው ሲነሱ ሙሴ ምን ይላል? አንድ ነገር ነው የተናገረው። እሺ እውነተኛው መሪ ይለይ፣ እውነተኛ ክህነት ማንጋ መቀመጥ እንዳለበት እግዚአብሔር ራሱ ይለይ ይላቸዋል። እና እግዚአብሔር ይፈርዳል፣ ችግር የለውም ይላቸዋል። እና እውነትም እግዚአብሔር ሲፈርድ በጣም በጣም በአሰቃቂ መንገድ ፍጻሜያቸውን እናያለን። ዘሁልቁ 16 ቁጥር 28 እስከ 35 መልካም ፍጻሜ አልነበረም። ተፈጥሮ ድጋሜ ሪቨርስ የሚደረግበት፣ ቅድም ስለ ጥፋት ውሃ አውርተን የለም? ልክ የእግዚአብሔር የፈጠረው ነገር ሪቨርስ እንዳደረገ ሁሉ እዚህ ጋም ምድር ተከፍታ ስትውጣቸው ከተፈጥሮ ውጭ የሆነ ነገር ሲመጣባቸው እናያለን። ስለዚህ ያመጹ ናቸው። የቆሬ ልጆችን እና የልጅ ልጆቹን ግን፣ ቆሬ ማለት የማን ልጅ መሰላችሁ? የቀዓት ልጅ ነው። ቀዓት ደግሞ የሌዊ ልጅ ነው። ቀዓት ወንድሞች አሉት፣ ጌድሶንና ሜራሪ የሚባሉ። ስለዚህ የቀዓት የልጅ ልጆች ደግሞ ተርፈዋል። ፎር ሳም ሪዝን ተርፈዋል። ምናልባት የተረፉት ህፃናት ስለነበሩ በዛ አመጽ ላይ አልተሳተፉም የሚሉ ምሁራኖች አሉ። ወይም ደግሞ ትልልቅ ሰዎችም ሆነው አናምጽም፣ በቃኛ ከጌታና ከጌታ ባሪያ ከሙሴ ጋር ነው ምንቆመው ብለው አቋም ያደረጉ ሰዎች ነበሩ የቀዓት ልጆች። ስለዚህ ተርፈው አድገው በኋላ ላይ አገልግሎት ላይ ሲጠሩ ደግሞ እናያለን። ዘሁልቁ 26 ላይ ማለት ነው። የተወሰኑ ምዕራፎችን ዘሎ እናገኛቸዋለን። የቀዓት ልጆች ተርፈዋል። ቀዓት ግን ሞቷል። አባታቸው ሞቷል። ካሳመጻቸው ከ250 ሰዎች ጋር አብሮ ምድሪቷ ተከፍታ ተውጦ ሞቷል። ስለዚህ የቀዓት ልጆች የቆሬ ልጆች በታማኝነት ድንኳን ውስጥ የሸክም ስራውን፣ የማገልገል ስራውን፣ የጽዳት ስራውን፣ ድንኳኑ የመንከባከብን ስራ ይቀጥላሉ። ግድ የለም እግዚአብሔር ያስቀመጠን እዚህ ስፍራ ላይ ነው ብለው ይቀጥላሉ። እና ይሄን ታማኝነታቸውን እግዚአብሔር ሲሸልመው በብዙ መንገድ መጽሐፍ ቅዱስ ውስጥ እናገኛለን። አንዱ የሚሸልማቸው መንገድ የትንቢትን ስጦታ ይሰጣቸዋል። የመተንበይ ስጦታ የተሰጣቸው ናቸው። የዜማ ስጦታ የተሰጣቸው ናቸው። እሱ ብቻ አይደለም፣ የመጀመሪያው ነቢይ በእስራኤል ታሪክ ውስጥ የመጀመሪያው ነቢይ ሙሴ ነው ይባላል። ከሙሴ በኋላ የመጣ የመጀመሪያው ነቢይ ሳሙኤል ነው አይደለም? ሳሙኤል የማን ልጅ ይመስላችኋል? የቀዓት 9ኛ ወይ 10ኛ የልጅ ነው። የቀዓት ማለትም የቆሬ ልጅ ነው። የቆሬ ልጆች መካከል ሳሙኤል አለ። ሳሙኤል ደግሞ ባለ ራእዩ ነው፣ ነብይ ነው። የመጀመሪያውን እስራኤልን ንጉስ የሾመ ሰው ነው። ስለዚህ በታማኝነት ስላገለገሉ እግዚአብሔር እነዚህን ሰዎች ሸልሟቸዋል። መንፈሳዊ ስጦታም እንደገና ምድራዊ የሚታየንም ስጦታ ሰጥቷቸዋል። የሳሙኤልን የዘር ሐረግ የምታገኙት አንደኛ ሳሙኤል 1 ላይና አንደኛ ሳሙኤል 1 ቁጥር 20፣ አንደኛ ዜና 6 ቁጥር 31 እስከ 38 የሳሙኤል የዘር ሐረግ አለ እና ከቆሬ ልጅ እንደወጣ ይነግረናል። ከቆሬ ልጆች መካከል አንዱ ሳሚ ነው ይለናል። የድንኳን ጠባቂዎች ተንከባካቢዎች ሆኑ። ገሚሶቹ ደግሞ የዳዊትን ሰራዊት የጦር ሰራዊት ተቀላቅለው ለእስራኤል ብዙ ድል ያስገኙ ሰዎች ሆኑ። አንደኛ ዜና 12:6 ይሄን ይነግረናል። ስለዚህ ዘማሪዎች ብቻ አይደሉም፣ ነቢያት ብቻ አይደሉም፣ ወታደሮች ደግሞ ሆኑ፣ ነፃ አውጪዎች ሆኑ። ኢየሩሳሌምን ሄዶ ሲማርክ ዳዊት ኢየሩሳሌም የእግዚአብሔር መናገሻ ከተማ ሲያደርጋት አብረው የተዋጉ
ኃያላን ሰራዊቶች ሆኑ ማለት ነው። እና የቆሬ ልጆች ብዙ ታሪክ አላቸው። ከዛም ንጉስ ዳዊት በከተማይቱ ውስጥ መናገሻው ከተማ ውስጥ የኪዳኑ ታቦት ሲመጣ የኪዳኑ ታቦት ያለበትን ስፍራ በድንኳን ውስጥ ዘማሪዎች አደረጋቸው፣ ኳየር አደረጋቸው፣ የሙዚቃ መሳሪያ ተጫዋቾች አደረጋቸው፣ መሪዎች ሆኑ። የሌዋዊውን ስነ ስርዓት የሚያስኬዱ መሪዎች ሆኑ ማለት ነው። እና እግዚአብሔር ሙሴን ባዘዘበት ስነ ስርዓት መሰረት አገልግሎታቸውን ዳዊት አስቀጥሏቸዋል። በዳዊት ዘመን የቆሬ ልጆች ነበሩ ማለት ነው። የቆሬ ልጆች እየወለዱ ጎሳቸውም እየሰፋ የሄደ ጎሳ ነው። እና አገልጋዮች ናቸው፣ ይዘምራሉ። የነብዩ ሳሙኤል የልጅ ልጅ ደግሞ ማን ይባላል መሰላችሁ? ኤማን ይባላል። ኤማንም የቆሬ ልጅ ነው። ኤማንን የምናገኘው መዝሙር 88 ላይ ነው። እስከ ዛሬ የማንን መዝሙራት ነው ያየ ነው? የአሳፍን። አሳፍ የማን ልጅ ነው? የማን ልጅ 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 ነው? የጌድሶን የልጅ ልጅ ነው። የሌዊ ልጆች ስማቸው ጌድሶን፣ ቀዓት፣ ሜራሪ። እሺ፣ ቀዓት የቆሬ ልጆች አባት ነው። ጌድሶን የአሳፍ አባት ነው። ስለዚህ ከጌድሶንም ዘማሪ ወጥቷል፣ ነብያዊ ዘማሪ ወጥቷል። አሳፍ አለ፣ ሌዋዊ ነው፣ ያገለግላል። ሁለተኛ ዜና 20:14 ላይ የሱም ዘር ሐረግ አለልን። ከዛ ደግሞ የቀሩት ልጆች እነማን ናቸው? ሜራሪ የሚባሉ ናቸው አይደለም? ሜራሪያውያንም አሉ። ሜራሪያውያን ደግሞ የምናገኘው መዝሙር 89 ላይ ነው። መዝሙር 62 ላይ ነው። ኤታንና ኤዶታም የሚባሉ ዘማሪያኖችን እናገኛለን። እነሱ የደረሱትን መዝሙራት እናገኛለን። ኤታን አንዳንድ ምሁራን ሲናገሩ ኤታንም ኤዶታምም አንድ አይነት ስም ነው ይሉናል። ኤታንም ኤዶታምም አንድ አይነት ስም ነው። እንደሱ ከሆነ አንድ ሰው ነው መዝሙር 62ንና መዝሙር 89ን የደረሰው ብለን ማየት እንችላለን። ስለዚህ የሌዋውያን ታሪክ ሰፊ ነው አይደለ? የቆሬ ልጆችም ታሪክ ሰፊ ነው። ግን ማወቅ አለብን፣ አንዳንድ ታሪካዊ አመጣጣቸውን ስናቀው የሚያወሩትም ነገር ለመረዳት ይረዳናል። እነዚህ ልጆች እንደ ቀድሞ አባታቸው የአመጽን መንገድ አልመረጡም። በቃ በታማኝነት ዳዊት ባስቀመጣቸው ስፍራ በድንኳን ውስጥ ማገልገልን መረጡ። እግዚአብሔር አንድ ቀን እስራኤልን መልሶ ይሰጠናል፣ ኢየሩሳሌምን መልሶ ያወርሰናል ብለው በእምነት በተስፋ አብረው ባቢሎን ወርደዋል። ባቢሎን ናቸው፣ አሁን በምርኮ ምድር ናቸው ያሉት። እንደ አሳፍ ሁሉ ተስፋን የተሞላ መዝሙር ነው የሚጽፉት። ተስፋን ያለውን፣ ትንቢትን ያለውን፣ እንደገና ደግሞ ኑዛዜ ያለውን መዝሙራትን ይጽፋሉ። ስለዚህ መዝሙረ ቆሬ ልጆች ወልደ ቆሬ ማለት እንችላለን። የቆሬ ልጆች መዝሙራትን ከ84 ጀምረን ማየት ጀምረናል። ዛሬ 85ም እንደዚሁ ነው። በባቢሎን ምድር አሉ። እስራኤል እንደ ሕዝብ የበደሉትን ነገር እየተናገሩ አሉ። እንደገና ደግሞ እግዚአብሔር መሐሪ እንደሆነ እየተናገሩ አሉ። በተለይ ትዝ ይላችኋል ስለ እግዚአብሔር ንጉስነት፣ ስለ እግዚአብሔር ማደሪያ፣ ስለ እግዚአብሔር ህልውና የሚናገሩ መዝሙራትን ክፍሎቹን የጻፉት የቆሬ ልጆች ናቸው። መዝሙር 42 አለ፣ መዝሙር 44 አለ። መዝሙር ከ44 እስከ 49 መዝሙራትን የቆሬ ልጆች ጽፈዋል። ከ84 እስከ 85 ከ87 እስከ 88 ያሉትን መዝሙራት የቆሬ ልጆች ናቸው የጻፉት። ብዙውን ክፍል መዝሙረ ዳዊት ውስጥ ያበረከቱልን የቆሬ ልጆች ናቸው። በትንቢት መንፈስ ተመርተው የእግዚአብሔርን የማደሪያ ቦታ እየሳሉልን የጻፉልን የቆሬ ልጆች ናቸው። ማደሪያዎችን እንደምን የተወደዱ ናቸው ይላሉ። ዋላ የውሃ ምንጭ እንደምትናፍቅ ነፍሴ አንተን ናፈቀች ብለው የሚጽፉ የቆሬ ልጆች ናቸው። ስለዚህ ስለ እግዚአብሔር ማደሪያ በጣም ልምምድ ያላቸው ናቸው። ስለ እግዚአብሔር ህልውና የቀመሱት ነገር አለ፣ የተለማመዱት ነገር አለ። ባለማመጽ በጽድቅ እግዚአብሔርን በመከተል በእግዚአብሔር ቤት ውስጥ መኖር ነው ምንፈልገው ብለው ውሳኔ ያደረጉ ልጆች ናቸው። አሁንም ባቢሎን ምድር ላይ ተቀምጠው ይሄንኑ ውሳኔያቸውን ሲያጸኑ እናያለን። ያጸኑትንም ውሳኔ ደግመው ለህዝበ እስራኤሉ ሲያስተምሩት እናያለን። ስለዚህ 85 እግዚአብሔር ሆይ ለምድር በጎ ውለሃል፣ የያዕቆብንም ምርኮ መለስ፣ የህዝብን በደል ይቅር አልህ፣ ኃጢአታቸውንም ሁሉ ሸፈን ይላል። ይሄ አሁን በጣም በትንቢት የተሞላ መዝሙር ነው። በምርኮ ምድር ተቀምጠው ነው ይሄን የሚናገሩት።
እንዳጠፉ ተረድተዋል ማለት ነው አይደለ? ኃጢአት እንዳለባቸው ተረድተዋል። ምክንያቱም ምን ይላሉ? ኃጢአታችን ሁሉ ሸፈን ይላሉ። የቆሬ ልጆች መረዳት አሁንም ልክ እንደ አሳፍ መረዳት ሁሉ ቤተ መቅደሱ ቢፈርስም የስርየት ስነ ስርዓቱ ቢቋረጥም አሁን በግ ባናርድም ዋኖስ ባናርድም ደም ባይረጭም እግዚአብሔር ግን ምን ማድረግ ይችላል? ኃጢአትን ሁሉ መሸፈን ይችላል ብለው ማስተማራቸውን ቀጠሉ። በቃ ለእግዚአብሔር አይሳነውም ኃጢአትን መሸፈን ይላሉ። ይሄ በጣም ወደፊት እያዩ እየተናገሩ ያሉ ይመስላል አይደለም? እግዚአብሔር የሕዝቡን በደል ሁሉ ይቅር ብሎ ኃጢአትን በሙሉ የሚሸፍንበት ወቅት ይመጣል እያሉ እየተናገሩ ነው። አሁን በኃጢአታችን ምክንያት ነው ባቢሎን ያለ ነው። ግን አንድ ቀን ኃጢአታችንን ሸፍኖ ከፍርድ ነፃ የምንሆንበት ቀን ይመጣል። አንድ ቀን መልሶ ወደ ኢየሩሳሌም ወደ ህልውና ውስጥ የሚያስገባን ቀን ይመጣል እያሉ እየተናገሩ አሉ። ከዛ እዚህ ጋር ብሬክ ይወስዳሉ፣ ሴላ ይላሉ፣ ጸጥ ይላሉ። አስባችሁታል? ኃጢአታችን ሁሉ የተሸፈነበት ዕለት ይላሉ። አቤት ያቺ ዕለት ብለው እረፍት ይወስዳሉ። በደልን ይቅር አልህ፣ ኃጢአትን ሸፈንህ፣ ከዚያስ መዓትን ሁሉ አራቅ። ለበደላችን የሚገባ መዓት አለ፣ ለኃጢአታችን የሚገባ ቁጣ አለ። እግዚአብሔር ግን በደላችን ይቅር ሲለን ኃጢአታችን ሁሉ ሲሸፍንልን እግዚአብሔር መዓቱን ያርቅልናል ይላሉ። ከዚህ ከቁጣ እንወጣና ወደ እርሱ ምህረት እንገባለን እያሉ ይናገራሉ። ከብርቱ ቁጣም ተመለስ። መቼ ይሆን እግዚአብሔር እንደዚህ የሚመለሰው? ልክ እንደሆነ አድርገውት ነው አይደለም የሚናገሩት። የቆሬ ልጆች ሆኖልናል እኮ ነው የሚሉት። ተሸፍኖልናል፣ ይቅር ተብለናል፣ እግዚአብሔር መዓቱን አርቆልናል። ግን አሁንም የት ናቸው? እዛ የመዓት ቦታ ላይ ናቸው፣ የፍርድ ቦታ ላይ ናቸው። ወደፊታቸውን ግን በትንቢት መንፈስ ተረድተው እየተናገሩ ያሉ ይመስላሉ። አሁንም ይቀጥላሉ። ቁጥር 4 ላይ መድኃኒታችን የሆነ አምላክ ሆይ መልሰን፣ በእኛ ላይ የተቃጣውን ቁጣህን መልሰው። አሁን ወደ ልመና ገቡ። እዛ ላይ በእምነት በትንቢት መንፈስ ተናገሩ አይደለ? አሁን ግን የኃጢአት በሽታ እንዳለባቸው ስለሚያውቁ መድኃኒትን ይለምናሉ። መድኃኒት የሆንክ አንተ መድኃኒትን ላክልን ብቻ አይደለም፣ አንተነ አምላካችን የኛ መድኃኒት ይሉታል። አሁን አምላካዊ መድኃኒት ነው የሚያስፈልገው ለዚህ የሰው በሽታ፣ አምላካዊ መድኃኒት ያስፈልጋል ይላሉ። እባክህ መልሰን ካንተ ህልውና ወተን አለን። የቆሬ ልጆች በጣም ህልውናውን ይወዳሉ፣ ህልውናውን ይናፍቃሉ፣ ማደሪያዎቹን ይናፍቃሉ አይደለም? አሁን ከዛ ማደሪያ ወጥተው ሌላ አማልክት ያለበት ስፍራ ላይ ናቸው። ከዚህ ቦታ መልሰን ይሉታል። በእኛ ላይ የተቃጣውን ቁጣህን መልሰው፣ በቃ ይቅር በለን፣ ኃጢአታችንን ሸፍንልን፣ በደላችንን ይቅር በለን እያሉ ይጸልያሉ። ኢየሱስ ክርስቶስ ያስተማረውን ጸሎት የሚጸሉ ይመስላሉ አይደለም? ኃጢአታችንን ይቅር በለን፣ የበደሉን ይቅር እንደምንል እኛም በደላችንን ይቅር በለን ብሎ ያስተማረን ጸሎት አለ። ስለዚህ በደላችን ይቅር በለን እያሉ ይጸልያሉ። ካንተ መድኃኒትን እንጠብቃለን ይላሉ። ለዚህ ለኃጢአታቸው በሽታ የፈለገ በግ ደም ቢፈስ፣ የፈለገ መስዋዕት ቢደረግ በቃ ምንም የሚሰር የላቸው ነገር እንደሌለ ተረድተዋል። አሁን የሚያስፈልጋቸው አንድ መድኃኒት ነው። እርሱም አምላካቸው ራሱ አምላካቸው ቢወርድ፣ ራሱ ቢሸፍንላቸው፣ ራሱ በደላቸውን ቢያርቅላቸው፣ ይህንን ነው የሚፈልጉት። ቁጥር 5 የምትቆጣን ለዘላለም ነውን? ቁጣ እስከ ትውልድ ይቀጥላልን? ምን ያህል ዘመን ይሆን በባቢሎን የምንቀመጠው? ምን ያህል ዘመን ይሆን ባሪያ የምንሆነው? ምን ያህል ዘመን ይሆን ታልፈን ለተሰጠነው ለወደቀው ትንንሽ አማልክት የምንዳረገው? ምን ያህል ዘመን ይሆን ከእግዚአብሔር ክብር ምንጎድለው ብለው ይጠይቃሉ። ቁጣህማ ከትውልድ እስከ ትውልድ አይሸጋገር፣ በቃ በእኛ ይብቃ እያሉ ነው። በእኛ ዘመን አድሰን፣ በእኛ ዘመን መልሰን እያሉት አሉ። በእኛ ዘመን ያንተ ምህረት ይብዛልን እያሉ አሉ። ቁጥር 6 ሕዝብ በአንተ ሐሴት ያደርግ ዘንድ መልሰ ሕያዋን አታደርገንምን? መልሰ ሕያዋን አሁን ራሳቸውን ከሕያዋን ጎራ ወጥተዋል። አሁን የሙታን ስፍራ ላይ ናቸው። እግዚአብሔርን የማያውቁ፣ እግዚአብሔርን የማያመልኩ፣ ከእግዚአብሔር መንገድ የጎደሉ። የኃጢአት ደሞዝ ሞት ነው። ደሞዛቸውን እየበሉ ያሉበት ስፍራ ነው።
ያሉት እነዚህ ሰዎች። ስለዚህ እባክህ መልሰህ ሕያው አድርገን ይሉታል። ከሕይወት ዛፍ ጋር አጣብቀን፣ ከሕያውነት ጋር አጣብቀን ሕያው የሆነው ያንተን ውሃም እንጠጣ እያሉት አሉ። ያንተ ሕዝብ አይደለን ይሉታል። መልሰን ባንተ ሐሴት እናድርግ ይሉታል። ቁጥር 7 እግዚአብሔር ሆይ ምሕረትን አሳየን፣ ማዳንን ለግሰን ይሉታል። ይህ የድነት ቋንቋ የመድኃኒትነት ቋንቋ በተደጋጋሚ ያለ አይደለ? እባክህ ምሕረትን አሳየንና አድነን ይሉታል። ይሄ መድኃኒት የምናገኘው አንተ ምሕረትን ስታበዛልን ነው፣ ማርኳችሁ ስትለን ነው ይሉታል። ቁጥር 8 እግዚአብሔር አምላክ የሚናገረውን እሰማለሁ፣ ለሕዝቡ ለቅዱሳኑ ሰላምን ይናገራልና ዳሩ ግን ወደ ከንቱ ምግባራቸው አይመለሱ። እግዚአብሔር አምላክ ይናገራል። ሲናገር እሰማለሁ፣ ለሕዝቡ ለቅዱሳኑ ሰላምን ይናገራል ይላል። አሁን ከሰላም ውጪ ነው ያሉት አይደለ? አሁን ያሉት በግዞት ምድር ነው፣ በባርነት ምድር ነው። ሰላም የላቸውም። ከእግዚአብሔር ጋር በተለይ ያላቸው ነገር ፈርሷል። ከእግዚአብሔር ጋር እርቅ የላቸውም። ግን እግዚአብሔር ምን ይላል? ምሕረት የማደርግበት ጊዜ ይመጣል እያላቸው ነው። ሰላምን የማደርግበት፣ ሰላም እንዲሆንላችሁ የምናገርበት ጊዜ፣ የተወደደች የጌታን ዓመት የማውጅበት ጊዜ ይመጣል እያላቸው አለ። ስለዚህ ለእናንተ ለኔ የተመረጣችሁ፣ ለኔ ልዩ ያደረጋችሁ፣ ራሳችሁ ለኔ የለያችሁ ትሩፋኖቼ፣ በግዞት ምድር እኔን የምታመልኩ፣ የኔ ህልውና ሳይሰማችሁ እኔን ማምለካችሁን የቀጠላችሁ ቅዱሳኔ፣ በእኔ ስም የተጠራችሁ ለእናንተ ሰላም ይወጣላችኋል፣ እናንተን ምመልስበት ጊዜ ይመጣል ይላቸዋል። ስትመለሱ ግን ታዲያ ይላቸዋል፣ ወደ ቀድሞ ምግባራችሁ አትመለሱ፣ ወደ ቀድሞ አመጻችሁ፣ ወደ ቀድሞ ስፍራ፣ ያ የቆሸሸ ማንነት፣ ወደዛ ማንነታችሁ ተመልሳችሁ አትግቡ። በዳግም ልደት ከተወለዳችሁ በኋላ ያ ትታችሁ የመጣችሁትን የባቢሎንን መንገድ በቃ እዛው ትታችሁት ውጡ። ከግብጽም ካወጣችሁ በኋላ የግብጽን መንገድ ለግብጻውያን ትታችሁላቸው ውጡ። ወደዛ ምግባራችሁ አትመለሱ። ፕሊስ ቅዱሳኔ እስከ መጨረሻ ቅዱሳኔ ሆናችሁ ቀጥሉ ይላቸዋል። ሕዝቤ ናችሁ፣ እስከ መጨረሻ ሕዝቤ ሆናችሁ ቀጥሉ ይላቸዋል። ከዚያስ ተናጋሪው ጋር ደግሞ ይመጣል። እግዚአብሔር ሲናገር ምን አላቸው? ወደ ከንቱ ምግባራችሁ አትመለሱ ይላቸዋል። ከንቱ ነው አይደለ? ይሄ አለመታዘዝ፣ ከእግዚአብሔር መንገድ መውጣት በሙሉ ከንቱ ነው። ተናጋሪው ደግሞ ክብሩ በምድራችን ይኖር ዘንድ ማዳኑ ለሚፈሩት በእርግጥ ቅርብ ነው ይላል። አያችሁ፣ የእግዚአብሔር ክብር ተነስቶ ነው ለዚህ የተዳረጉት። ትዝ ካላችሁ ሕዝቅኤል ያየው ያ ክብር ተነስቶ ከምድራቸው ታልፎ ተሰጡ። ለማይሆን ክብር የለሽ ለሆነ አምላክ ታልፎ ተሰጡ። አሁን ተመልሰን ምንገባበት ቀን ይመጣል። ኢየሩሳሌም እንመለሳለን። እስራኤል ድጋሜ በዛ ተዘልላ ትቀመጣለች እና ክብሩ ለዘላለም በመካከላችን አድሮ እንዲቀጥል ከፈለጋችሁ ምንድነው የምታደርጉት? ከከንቱ ምግባር ተመልሳችሁ በዚያ ምድር በሰላም እግዚአብሔር ባስቀመጣችሁ ምድር ትቀመጣላችሁ ይላቸዋል። እና ይሄ ማዳን እግዚአብሔርን ለሚፈሩት ነው ቅርብ የሚሆነው። እግዚአብሔርን ለማይፈሩት በጣም ሩቅ ነው። እግዚአብሔርን ለማይፈሩት ማዳን ሳይሆን ያለው ፍርድ ነው ያለው ይላቸዋል። ማዳን አይደለም የሚጠብቃቸው፣ ፍርድ ነው የሚጠብቃቸው ይላቸዋል። ስለዚህ እግዚአብሔር ድነት ቅርብነቱ ለማን ነው? ፈሪሃ እግዚአብሔር ላላቸው ነው። እንደነዛ አህዛብ መንግስታት እግዚአብሔር አያስተዳድረንም እንደሚሉት አይደለም። እግዚአብሔር ብቻውን ያስተዳድረን ለሚሉት ለህዝቡ ነው ይላል። እግዚአብሔር እንዲያስተዳድራቸው ለሚወስኑ ነው ይላል። ከዚያስ ቁጥር 10 አሁንም ወደፊት እያዩ ያሉ ይመስላል። ምህረትና ታማኝነት ተገናኙ፣ ጽድቅና ሰላም ተቃቀፉ። አይገርምም? ልክ በሰውኛ አገላለጽ ይገልጻቸዋል። ምህረት፣ ታማኝነት፣ ጽድቅ፣ ሰላም፣ እነዚህ ነገሮች ተጨባጭ ናቸው እንዴ? እውነታዎች ናቸው አይደለ? ግን የሚጨበጡ የሚዳሰሱ ናቸው አይደሉም። ግን የማን ባህሪያት ናቸው? የእግዚአብሔር ባህሪያት ናቸው። የእግዚአብሔር ባህሪያት ከዚህ ቀደምም መዝሙራት ውስጥ እንዳየነው ምህረት፣ ቸርነት ተከታትለው ወደ ቤት ያደርሱኛል እንዳለው ዳዊት ምህረቱና ቸርነቱ የሚከታተሉ እንደሆኑ
የሆኑ ገጸ ባህሪያት አድርጎ ስሎልናል አይደለ? የእግዚአብሔር ባህሪያት ከእግዚአብሔር ውስጥ ወጥተው የሆነ የሚሰሩት ስራ አሉ። የእግዚአብሔር ባህሪያት ምንድናቸው? ሄሴድ የምንለው ታማኝ የሆነው ፍቅሩ፣ ታማኝ የሆነ የሱ ፍቅር፣ የማይለዋወጥ ጽኑ ፍቅሩ፣ ይሄ ራሱን የቻለ ማንነት አለው። ምን የሚያደርግ ከማን ጋር የሚገናኝ? ከምሕረት ጋር የሚገናኝ ታማኝነት አለው። ተገናኝቶ ይጨብጠዋል። ምሕረት የሚባለው ምን ለማድረግ ነው የሚጨብጠው? እግዚአብሔር ለተልኮ ልኮናል። ባህሪያቱን አውጥቶ ልኳል። ልክ እንደ መላእክት አድርጎ ልኮናል። ምን ለመፈጸም? ድነትን ለመፈጸም። የሰዎች ህዝብ፣ የሰው ልጆች ህዝብ በሙሉ ወደ እግዚአብሔር መንግስት የሚካተትበትን ያንን ነገር ለማስፈጸም ምሕረትና ታማኝነት ይገናኛሉ ይላል። ጽድቅና ሰላምስ ምን ያደርጋሉ? ይተቃቀፋሉ። ዋው! የእግዚአብሔር ባህሪያት ወጥተው ስራ ለመስራት ተቃቅፈው በቃ አሁን የምናደርገውን ነገር አብረን እናድርግ ይላሉ። ተመልከቱ፣ አንዱ ያለ ሌላው ከሆነ ጉዳችን ይፈላል አይደለ? አሁን ጽድቅን ለማድረግ እግዚአብሔር ሲወጣ ያለ ምሕረት ከወጣ ኦልሞስት ሁላችንም አንተርፍ አይደለም? ማናችንም አንተርፍ። ሰላምን ለማድረግ ያለ ታማኝነቱ ያለ ምሕረቱ ቢወጣ አሁንም ማናችንም አንተርፍ። ሰላምን ለማስፈን እግዚአብሔር ከወጣ በቃ ሁሉንም ጸጥ አድርጎ ነው ሰላም ይመጣው። ይሄ አውሬውን ጸጥ አድርጎ፣ አማልክትን ጸጥ አድርጎ፣ አማልክት የሚያስተዳድሯቸውን ህዝቦች ጸጥ አድርጎ ገሎ ጨርሶ በቃ ብቻውን ሰላም ሊሰፍን ይችላል። አሁን ግን የእግዚአብሔር ባህሪያት በሙሉ መሰናዳት አለባቸው። ለዚህ ስራ ግሩፕ መሆን አለባቸው። ግሩፕ ሆነው እግዚአብሔር ሊያድን የፈለገውን የተዘጋጀውን ያንን የተልኮውን ስራ መፈጸም አለባቸው። ስለዚህ ምሕረትና ታማኝነት፣ ጽድቅና ሰላም አንድ ላይ ሆነው አብረው የእግዚአብሔርን ስራ እንስራ ይላሉ። የእግዚአብሔር ስራ ምንድነው? በአሁኑ ወቅት ህዝቡን ወደ ድነት መመለስ፣ ህዝቡን ማውረስ፣ ህዝቡን ወደ መንግስቱ መጨመር፣ ህዝቡ እንዳይጠፋ ተንከባክቦ ወደ ቤቱ ማድረስ። ዳዊት እኮ ይሄ እውነታ በእውነት በጣም አውቆታል አይደለም? ቸርነትና ምሕረት ተከትለው ነው የሚያስገቡኝ አንተ ቤት ብሏል። ተከታትለው ዝንፍ እንዳልል ከቀናቺቱ መንገድ ስለ ስምህ ብለህ በጽድቅ መንገድ አስገብተኸኝ የለ አሁን ከዚች መንገድ ውልፍ እንዳልል ቸርነት ምሕረት የተባሉ ካንተ ዘንድ ተልከው ያስገቡኛል ይላል። መዝሙር 57 ላይም ይሄ እውነት አለ። ሚላኩ ተላኪዎችን በላቸው ተላኪ የሆኑ የእግዚአብሔር ባህሪያት አሉ። ምሕረት፣ ሄሴድ፣ ቸርነት፣ ጽድቅ፣ እውነት፣ ሰላም የሚባሉ ሚላኩ አሉ ይላል። በአንድ ላይ አብረው የእግዚአብሔርን ልጆች ተሸክመው የሚያስገቡ አሉ ይለናል። ታማኝነት ከምድር በቀለች፣ ጽድቅም ከሰማይ ተመለከተች። ይሄም ትንቢታዊ ነገር ነው አይደለ? ታማኝነትና ምሕረት ተገናኙ ብሎን ነበረ። ምሕረት ከላይ የእግዚአብሔር ምሕረት እንደዚህ ፈገግ ሲልልን፣ ታማኝነት ከምድር ትበቅላለች። ይሄ ታማኝነት የሚለው ቃል ሄሴድ፣ አሁንም የእግዚአብሔር ጽኑ የሆነ ፍቅር፣ ህዝቡን የማይጥልበት ፍቅር፣ ለህዝቡ ታማኝ ነው እግዚአብሔር። ከምድር የሱን ታማኝነት ሊያሳይ ተዘጋጅቷል። ከላይ ፈገግ ይልና ከምድር የሚፈጽመው ነገር አለ። ከምድር ከመካከላችን አንድ አዳኝ፣ ታማኝ የሆነ አዳኝ ይነሳል። ስለሱ ይናገራል። ከዚያስ ጽድቅ ከሰማይ ተመለከተች ይላል። ጽድቅን አሁንም አካል አልብሷታል አይደለ? ትመለከታለች፣ እየተመለከተች ነው። ኦኬ፣ ምን እየሰሩ ነው? ታማኝነት በምድር ላይ ምን እየሰራ ነው? ጽድቅ ምን እየሰራ፣ ምሕረት ምን እየሰራ ነው? ታማኝነት ምን እየሰራ፣ ሰላም ምን እየሰራ ነው? እነሱ የሚሰሩትን አይቼ እኔም ደግሞ ቀጥላለሁ ትላለች ጽድቅ። እኔም እቀጥላለሁ፣ በቀናቺቱ መንገድ ህዝብን መምራቴን እቀጥላለሁ፣ ወደ እግዚአብሔር መመለሴን እቀጥላለሁ ብላ ትመለከታለች። ቁጥር 12 እግዚአብሔር በጎ ነገር ይለግሳል፣ ምድራችንም ፍሬዋን ትሰጣለች። ጽድቅ በፊቱ ይሄዳል፣ ለአረማመዱም መንገድ ያዘጋጃል ይላል። እግዚአብሔር ምንን ይለግሳል? በጎ ነገር ይለግሳል ይላል። ምንድነው በጎ ነገር ለዚህ ህዝብ? ቁጥር 1 ላይ ያለ አይደለ? ለምድር
በጎ ውለሃል ይላል። በጎ ውለሃል። ለያዕቆብ ምርኮን ይመልሳል። የተወሰደበትን ምርኮ፣ የተወሰደበትን የእግዚአብሔርን ሀልወት፣ ይሄ ኃጢአትን ሰርቶ ከእግዚአብሔር ክብር ወድቆ ጎድሎ አለ አይደለ እስራኤል። አሁን ይሄ በጎ የሆነው የእግዚአብሔር ነገር ይመለስለታል። የእግዚአብሔር ህልውና ይመለስለታል። እግዚአብሔር በመካከሉ ያድርለታል ለያዕቆብ። ስለዚህ በመካከል በጎ ነገር ያደርጋል። ይሄ በጎ ነገር ሲሆን ምንድን ነው የሚሆነው? ምድር ፍሬዋን ትሰጣለች ይላል። ይሄ የፍሬ ቋንቋ ከዚህ ቀደም እንዳየነው የገነት ምስል ነው አይደለም? የአትክልቱ ስፍራ በቃ እግዚአብሔር ገነት ይመልሳችኋል። በአትክልቱ ስፍራ እንደ ቀድሞ ከሱ ጋር ህብረት እያደረጋችሁ መመላለስ ትጀምራላችሁ ይላቸዋል። እግዚአብሔር ባለበት ፍሬዋን የምትሰጥ ነው የምትኖረው ይላል። መዝሙር 1 እሱን ይላል። ፍሬዋን በየጊዜው የምትሰጥ ዛፍ፣ በውሃ ፈሳሾች ዳር እንደተተከለች ዛፍ የሚላት ከውሃው ጋር የተጣበቀች ዛፍ ነች። ከህያውነት ጋር የተጣበቀች ዛፍ ነች። ስለዚህ እዚህ ጋም እሷን እናያለን። ፍሬዋን የምትሰጡ ትሆናላችሁ። የእናንተ ምድር በቃ ታብባለች። ህያው ከሆነው ጋር እስከተጣበቃችሁ ድረስ ህያውነታችሁ ይቀጥላል ይላቸዋል። የመጨረሻው ቁጥር ጽድቅ በፊቱ ይሄዳል፣ ለአረማመዱ መንገድ ያዘጋጃል ይላል። የእግዚአብሔር ጽድቅ አለ፣ የሚገዛበት ጽድቅ አለ። ከፊቱ እየቀደመ ጽድቅ፣ ቅድም አካል አልብሷት የለ ከላይ ተመልክታ ያለች ጽድቅ እያየች የሚጠራውን እያጠራች፣ በጭካኔ አይደለም የምታጠራው፣ ከማን ጋር በማበር ከምሕረት ከሰላም ከፍቅር ጋር በማበር እያጠራች ትሄዳለች ይላል። የጽድቅ መንገድ አለ፣ ለአረማመዱም መንገድ ያዘጋጃል ይላል። በቃ እግዚአብሔር አሁን ሊመላለስ የተዘጋጀበት ጊዜ ይመጣል። በመካከላችን ሊራመድ ነው፣ ሊመላለስ ነው። ይህን መንገዱን ደግሞ ያጠራል፣ መጀመሪያ ያጸዳዋል እያሉ የቆሬ ልጆች ይናገራሉ።